One of the things that is difficult for me to comprehend is that we spent such a long time here. ለመረዳት የሚከብደኝ አንዱ ነገር እዚህ ብዙ ጊዜ ማሳለፋችንን ነው። የደስታ ጊዜያቶች ነበሩ፣ የስቃይ ጊዜያትም እንደዚሁ። ምክንያቱም የአፓርታይድ ስርዓት አራማጆች ሰዎችን በማሳደድ ረገድ የተካኑ ስለነበሩ። The apartheid regime was an expert in persecuting people psychologically. ኔልሰን ማንዴላ ለ27 ዓመታት በእስር ከማቀቁበት ሮቢን ደሴቶች ቢቢሲ ራሳቸውን ስፍራው ድረስ ወስዶ በግዞት ስፍራው የ27 ዓመቱን የስቃይ ኑሮ በራሳቸው አንደበት ያስነገረበትና ለዓለም ያስመለከተው ዶክመንተሪ ነበር። እሳቸውም እንዳሉት የጨቋኙ አፓርታይድ ስርዓት ከደቡብ አፍሪካውያን ጥቁር ህዝቦች ላይ ላይመለስ ተሽቀንጥሮ ይወድቃል የሚል እምነት ይዞ መታገል ደመናን እንደ መጨበጥ አይነት ባዶ ተስፋ ይመስል ነበር። ስርዓቱ ጥቁሮችን ከሰውነት ተርታ አሳንሶ በስነ ልቦናም ሰብሮ ጥሎ ነበርና ወገናቸውን ወደ ይቻላል ከፍታ ማምጣት ትልቅ ዕዳ ነበር ያኔ። ነገር ግን ትግሉ አልቆመም። 27 ዓመታትን በብቸኝነት በደሴቶች ላይ ለሞት መሰጠትን እኚህ የነጻነት አርበኛ እንዴት ቻሉት? ምን ስላዩ? ምንስ ተስፋ ስላደረጉ? እስኪ ማንዴላ ራሳቸው ከጻፉት ሎንግ ዎክ ቱ ፍሪደም ገጾች እናገላብጥ። ከዚያም ወደ አዲስ አበባ ለመብረር የኢትዮጵያ አየር መንገድን ተሳፈርን። እዚህ ላይ አንድ ለየት ያለና እንግዳ የሆነ ነገር አስተዋልኩ። ወደ አውሮፕላኑ ስገባ አብራሪው ጥቁር መሆኑን አየሁ። ከዚያ በፊት ጥቁር አብራሪ አይቼ አላቅም ነበር። አንዴ አየር ላይ ከወጣም በኋላ የኢትዮጵያ መልክዓ ምድር ማጥናት ጀመርኩ። የኢትዮጵያ አርበኞች በእነዚህ ጥቅጥቅ ያሉ ደኖች ውስጥ ተደብቀው የጣሊያንን ወራሪ ኃይል እንዴት እንደተዋጉ እያሰብኩ እዚህ በህይወቴ ለመጀመሪያ ጊዜ በጥቁር ጄኔራሎች የሚመሩ ጥቁር ወታደሮች በጥቁር መሪዎች ሲወደሱና ሁሉም በአንድ ጥቁር የአገር መሪ እንግድነት ሲስተናገዱ ባይኔ ያየሁ። እጅግ የሚያስደንቅና አእምሮን የሚመስጥ ቅጽበት ነበር። በወቅቱ የተመኘሁት ነገር ቢኖር ይህ ለገዛ ሀገሬ ወደፊት የሚሆንላት ራዕይ እንዲሆን ብቻ ነበር። ይህ ክስተት ለማንዴላ የህይወት ዘመን ስንቅ ነበር። ነጻነትን የሚፈለግ መንፈሳቸውን ይበልጥ አቀጣጥሎ ከ27 ዓመታት እስር አሻግሮ ደቡብ አፍሪካን በነጻነት ያቆመ የመጀመሪያው የሀገሪቱ ጥቁር ፕሬዝዳንት በመባል ታሪክ እንዲጽፉ የረዳ ክስተት የኢትዮጵያ አየር መንገድና ያ የወቅቱ ጥቁር ኢትዮጵያዊ አብራሪ ማዲባ የባርነት ቀንበርን ያሽቀነጠረውን ትግል መርተው ድል አድርገው ደግሞም ፕሬዝዳንት ሆነው በክብር ካረፉ እነሆ 13 ዓመታት አልፈዋል። ያንን ጥቁር ኢትዮጵያዊ ካፒቴን ተመልክተው የነጻነት ወኔን የታጠቁበት አጋጣሚ ቢሰላ ምናልባትም ከ65 ዓመታት በላይ ተሻግሯል። ማንዴላ ለነጻነት ዋጋ በእስር የአንድ ወጣት ዕድሜ ያሳለፉባት ሮቢን ደሴት ኬፕ ታውን ለነጻነታቸው ወኔ ባስታጠቀላቸው አየር መንገድ ከ60 ዓመታት በኋላ ሌላ የፈንጠዝያ ምክንያት ሆኗቸዋል። እንዴት? መቀመጫውን በኬፕ ታውን ያደረገው ስማይል ኤፍኤም ሬዲዮ ይሁን እንጂ ዘመን ባመጣው የምስል ቅንብር ለአድማጮቹም ይደርሳል። በፈገግታ የሚፍነከነኩ የኬፕ ታውን አየር ማረፊያ ሰራተኞችን ታላቁን እንግዳ እንኳን ደህና መጣ ብለው በስስትና በድል አድራጊነት ሲቀበሉት ለደቡብ አፍሪካውያን ያስመለክታል። ታሪክ ራሱን ደገመ የሚያስብለው ክስተት እዚህ ላይ ይታያል። ይህ የአፍሪካውያን ሁሉ የመቻል ምልክት የሆነው የአህጉሪቱ ቁጥር 1 አየር መንገድ በግዝፈቱም በዘመናዊነቱም ቀዳሚ የሆነው ኤርባስ 351 ሺህ አውሮፕላን በኬፕ ታውን አየር ማረፊያ ሲያርፍ ከአየር ማረፊያው በ7 ማይሎች ብቻ ሩቅ የሚገኘው ሮቢን ደሴት በታሪክ ግጥምጥሞሹ የተገረመ ይመስላል። በዚያው በኬፕ ታውን ከፍተኛ ተነባቢነት ያለው ዘ ኒውስ ፔፐር በአፍሪካ የመጀመሪያ በሆነው የኢትዮጵያ አየር መንገድ ንብረት ኤርባስ 351 ሺህ አውሮፕላን ሳቢያ የኬፕ ታውን ሰማይ ይበልጥ ሰማይ ሆነ ሲል በአግራሞት የጻፈውም ለዚሁ ነው። ይህ ለደቡብ አፍሪካ ለማንዴላ ብቻ ይሆን አይደለም። ኢትዮጵያ በልጆቿ ተጋድሎ ያረጋገጠችውን የሰው ልጅ ክቡርነት ለሌሎች አፍሪካውያን ወንድሞቿና እህቶቿ ነጻነት ያላትን ሳትሰስት የሰጠች ሀገር የአህጉር የቃል ኪዳን ምልክት እንጂ። ለዚህ ነው የኢትዮጵያ አየር መንገድ ለጥንታዊት ደግሞም የነጻ ሀገር ልዩ ምልክት ተደርጎ የሚጠቀሰው። በሚያስደንቅ ሁኔታ የጥንታዊት ሀገር ምልክት፣ የጥንታዊት ሀገር ኩራት፣ የጥንታዊት ሀገር መሻት ማሳያ ሆኖ ቆይቷል። ውድ አፍሪካውያን በነጻነታችሁ ምልክት ወደ ነጻነት ተምሳሌት ቤታችሁ እንኳን በሰላም መጣችሁ።